ሄርሜላ እንግዲህ ለቅሶ ተቀምጧል። እነ ሄርሜላ ቤት አዘን አለ። አዘን ድረሱ፣ አዘን ድረሱ፣ አዘን ድረሱ፣ አዘን ድረሱ እየተባለ ነውና እባካችሁ አዘን መድረስ የምትፈልጉ እኔንም ጥሩኝ፣ እንሄዳለን፣ አብረን ተሰብስበን እንሄዳለን። እንግዲህ ያው ለቅሶ መድረስ ባህላችን ነው። ሄርሜላ እንግዲህ እያለቀሰች ነው፣ እህቶቿ እያለቀሱ ነው፣ ቤተሰቡ በሙሉ አቤልም ጨምሮ ይሄ ጫታ ማለት ነው እያለቀሰ ነው። ለምን ከሩቲ አናት እንደማይወርድ የሩቲ ስም ካልጠራ ለምን ቪዲዮ እንደማይሰራ እኔ አላቅም። ይሄ ሰውዬ ምን እንደማደርገው ራሱ እኔ አላቅም። ስሟን ካልጠራ ጮጋራው አይሰራም። ገባች አይደለ? ቪዲዮ የሚያወራው ቃላቶች ራሱ ይጠፉበታል። ለዛ ነው የሩትዬ ስም በተደጋጋሚ የሚጠራው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ፈጣሪ የተመሰገነ ይሁን። ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ አቤል እንግዲህ ዛሬ ደግሞ በተለቀቀው ቪዲዮ ላይ እያበደ እየጨለለ ነበረ። ምንም ደስ አላለውም። ሩታ ናት እንደዚህ ያደረገችው። ጦሱን ጥንቡሳቱን ይውሰደና ማለት ነው። ጦሷን ይውሰድ። የምሬን ነው። እና በተደጋጋሚ ስሟን እየጠራ ነበረ። አቤል ምን አስነክታክ ነው እያለው ነበር ለኢፋ ራሱ። ኢፋዬ ግን ምንድን ነው ያለው? ወረቀቱን ቀደዋለች ብሎ በተደጋጋሚ ሲናገር ለምን 80 ትታ 90 ሺህ አትቀድም እያለው ነበረና እንኳን ቀደደ እንኳን ተቀደደ። ገባችሁ አይደለ? አብርሃም ደግሞ ተናግሯል። የልቡን ነው የተናገረው። መጀመሪያ ተሳስቻለሁ፣ አንቺ ስተት ነበርሽ ብሏታል። ለምን እንደማይገባት እቺ የሆነች ደነዝ የሆነች ሴትዮ አይገባትም። አንቺ ስተት ነበርሽ፣ አሁን ደግሞ አልፈልግሽም፣ ወደ ራሴ ተመልሻለሁ፣ ልጄና ሚስቴ መርጫለሁ፣ ሩተን ነው ማፈቅሮ እየተባለች ሰው ራሱ አይሰማም። ምን አይነት ማፈሪያ ነች ግን! በስማ ምን አይነት ርካሽ ሴት ነች ግን! በስማ ሰው አላፈቅርሽም፣ ወንድሞቼ ናቸው እህቶቼ ናቸው ብላ የቆመች አጠገባቸው ቁጭ ብላ አልፈልግሽም እየተባለች እንዴት በግድ እኔ ካልሆንኩ ሞቼ ይገኛሉ ይላል ሰው። ጉድ እኮ ነው ደግሞ። በህግም በኩልም ይሁን በምንም ይሁን እኔ ያለውልክ ምናምን ብላ ትስማዋለች። ከዛ ቤት ደግሞ ምን አለው መሰላችሁ? ሳሚ ውስጥ እንደ ድሮ አስቀምጠሽ ሳሚው ካስታወሰ ምናምን ስለው ስላት ማለት ነው። ምን እንዳረገችው ወንበር ላይ አስቀመጠችው እና ማሳም ጀመረችው ማለት ነው። ከዛ ኤፍሬም ደግሞ ምን አደረገ? እንዳስሚው እንዴ አንቺ ትንሽ አታፍሪም እንዴ? የልጅ አባት እኮ ነው፣ ባለትዳር እኮ ነው፣ ሚስት እያለው አንቺ እንዴት ትሰማያለሽ? አንቺ አሁን በዚህ ሰዓት ልጁ ባለትዳር ነው፣ ሚስት አለው። አንቺ የመሳምሽ ምንም ለሱ ጥቅም የሚሰጠው ነገር የለም። አትሳሚው፣ አትንኪው፣ ሳትናከሪ አውሪው እያለ ነበርና ኤፋዬ የኛ መከታ የሩትዬ ጀግና ማለት ነው። ይመጭኩ የምሬ ነውና አይ ደስ ብሎኛል። የምሬ ነው። እኔ እንጃ ዛሬ የለም ቃላትም የለኝም።